I is the subject verb ማን ነው eat is the verb ይሄ ደግሞ ምንድነው ይሄ is the object እቺ ተጨማሪ ነው are past ሲሆን ምን ይሆናል Oh my god bananas were active እና passive voice እንዴት ነው የሚጻፈው ጨንቆናል ከብዶናል ይያላችሁ በጣም ብዙ ጊዜ ኮሜንት ላይ ተጠይቁናላችሁ ብዙ ተማሪዎቻችን ዛሬ ይሄው ጥጥቅ አርገን መረጃ ዕውቀት ኦኬ መመሪያ ሁሉ ጥጥቅ አርገን እዚህ ቪዲዮ ውስጥ ልናስተምራችሁ ነው passive እና active voice ሁለተኛ እንዳይቸግራችሁ ሁለተኛ እንደ ጥያቄ እስከማታነሱት ድረስ እናስተምራችኋለን ማለት ነው Are you ready? Barakat, are you ready? I am ready. Woohoo! Let's go. Let's learn it. All right. ወደ ትምህርቱ ከመግባታችን በፊት ግን ለመጀመሪያ ጊዜ መጣችሁ ሁሉ welcome ብለናል ሰብስክራይብ ማድረግ እንዳትረሱ በሳምንት 3 ቀን የእንግሊዘኛ ትምህርቶችን ግራመርም ስፒኪንግም ራይቲንግም ሪዲንግም መለማመድ የምትችሉበትን pronunciation-አችሁን ሁላ ማረም የምትችሉበትን ትምህርቶች በሳምንት 3 ቀን ስለምንለቅ ሰብስክራይብ አድርጉ ተከታተሉ እንዳያመልጣችሁ ከዛ ደግሞ ከጠቀማችሁ ላይክ አድርጉ ለሌሎች ሰዎች ሼር አድርጉ ኮሜንት ላይ ደግሞ የምትማሩትን ትምህርት መለማመድ እንዳትረሱ ወደ ትምህርቱ እንግባ First of all በመጀመሪያ active እና passive የሚለው ቮይስ መሃል ያለውን ልዩነት እንማር ሲጀመር ቮይስ ማለት ነው What does voice mean በረከት ድምጽ ማለት ነው አይደለ እሺ ከዛ ለብቻው ደግሞ active ማለት ነው active ማለት ደግሞ ያው አሁን ላይ ያለ እየሰራ ያለ ማለት ነው አሁን ላይ እየሰራ ያለ ናይስ አይደለ active ማለት እየሰራ ያለ ከአክቲቭ ቮይስ ውጪ ከአክቲቭ ፓሲቭ ቮይስ ውጪ አክቲቭ የሚለው ቃል ትርጉሙ ምንድነው ድርጊት እየሰራ ያለ እየተንቀሳቀሰ ያለ እየሰራ ያለ አይነት ትርጉም አለው ፓሲቭሳ ፓሲቭ ደግሞ ያለፈ ማለት ነው ያለፈ ሳይሆን ያለፈ ያለ እንደዛ አይነት ነገር so passive is kind of like yeah ግን passive is kind of like active ያልሆነ ሳይሆን active ያልሆነ አሁን for example he's passive ካልኩኝ በረከት is a passive person ካልኩኝ የሱ ባህሪ እሱ passive ነው ብዬ ካልኩኝ እንትን ያልሆነ ነቃ ያላለ አላ ነገሮች ሲፈጠሩ ቁጭ ብሎ ያለ የሚቀበል በመታው passively የሚቀበል የሆነ ነገሩን በሰርቅበት passively ሲሰረቅ በቃ የሚወሰድበት አላ አይደለ active የሆነ ሰው ግን ምላሽ ሳይሆን የሚሰጠው በቃ ቀድሞ ነገሮችን የሚያደርግ ማለት ነው passive ማለት ግን የሆነ ነገር ስታደርጉት ምላሽ እንኳን አይሰጥም ዝም ብሎ የሚቀበል ነው so active voice እና passive voice እንል active voice ነቃ ያለ ወይም ድርጊት የሚሰራ አይነት ድምጽ passive voice ደግሞ ዝም ብሎ ነገሮችን ተቀባይ የሚሆን አይነት ድምጽ ማለት ነው ለምን እንደዛ እንደተባለ ልንገራችሁ ኦኬ ለምንድነው እንደዛ የተባለው እዚህ ይሄን አረፍተ ነገር ስናነብ ኦኬ or normally አረፍተ ነገር አቀማመጥ is subject አለ subject ማለት ነው what does subject mean በረከት subject ማለት ያው ድርጊቱን የሚፈጽመው የሚያደርገው ሰውዬ ያረፍተ ነገሩ ባለቤት ማለት ነው subject means ያረፍተ ነገር ባለቤት ወይም ድርጊት እየፈጸመ ያለ አካል ከዛን verb አለ verb ምንድነው verb is ድርጊት አይደለ so subject ድርጊት ፈጻሚ አለ ከዛ ቀጣዩ ድርጊቱ ራሱ አለ object ደግሞ ሶስተኛ አካል object ምንድነው ድርጊቱ የሚፈጸምበት ድርጊት ተቀባይ ማለት ነው አይደለ so ይሄን አረፍተ ነገር እንየው can you read this sentence for me please Shakespeare wrote Hamlet so what does this mean Shakespeare ምንድነው የሰው ስም ነው አይደለ ሼክስፒር wrote ምን አደረገ ነው ምን አደረገ wrote ምን ማለት ነው ጻፈ አይደለ to write past ነው wrote to write so wrote ማለት ወደ ኋላ ጻፈ to write ደግሞ መጻፍ ከዛን ሃምሌት ምንድነው
የሰው ስም አይደለም። ሃምሌት የሆነ ሼክስፒር የጻፈው የአንድ ተውኔት ስም ነው። በጣም ታዋቂ ተውኔት ነው ሃምሌት። ሶ ሼክስፒር ድርጊት ፈጻሚ ነው። ድርጊቱ ምንድነው? መጻፍ ነው ወይም ጻፈ። ምንን ጻፈ? ሃምሌትን ጻፈ። ሶ ሃምሌት እዚህ ጋር ድርጊት ተቀባይ ነው። ምንም የሚፈጽመው ድርጊት የለም። ቁጭ ብሎ እየተጻፈ ነው ማለት ነው። ሃምሌት ናውን ነው፣ እየተጻፈ ያለ አካል ነው ማለት ነው አይደለ? ዘን ፓሲቭ ላይ ይሄ አረፍተ ነገር በአክቲቭ ቮይስ ነው የተጻፈው። ዘን ፓሲቭ ቮይስ ላይ ስናመጣው ይሄ ይቀያየራል። ኦኬ ኦብጀክቱ በሰብጀክት ቦታ ይቀመጣል። ኦኬ ሶ ሃምሌት እዚህኛው አረፍተ ነገር ላይ ፓሲቭ ነበር አይደል? ምንም እየሰራ አይደለም። ግን ፓሲቭ የነበረው እዚህ ጋር የአረፍተ ነገር ባለቤት ሆኖ እናመጣዋለን ማለት ነው። ዘን ሃምሌት እንልና was written ማለት ነው? do you know? ተጽፎ ነበር በማን? በሼክስፒር። ሶ እቺ ባይ የምትለዋ ቃል በአይነት ትርጉም አላት ማለት ነው። ሶ ሃምሌት was written by ሼክስፒር ብለን ስንቀይረው ሃምሌት በሼክስፒር ተጽፏል አይነት ትርጉም ይይዛል ማለት ነው። ሶ ልዩነቱ ምንድነው? እዚህ ጋር የአረፍተ ነገሩ አካል የአረፍተ ነገሩ ባለቤት አክቲቭ ወይም በሰብጀክት ቦታ ተቀምጧል። ሼክስፒር ሮት ሃምሌት። የአረፍተ ነገሩ ባለቤት ድርጊት እየፈጸመ ነው። ሼክስፒር ሃምሌትን ጽፏል። ዘን እዚህ ጋር ግን ሃምሌት የአረፍተ ነገሩ ባለቤት ይሆናል ማለት ነው። ፓሲቭ የሆነው አካል የአረፍተ ነገር ባለቤት ይሆንና ሃምሌት በሼክስፒር ተጽፏል ብለን ስንል ድርጊቱን ከሼክስፒር ነጥቀን ወደ ሃምሌት አመጣ ነው ማለት ነው። ኦኬ ድርጊቱን እሱ እየጻፈ ነበር፣ ግን እዚህ ጋር ድርጊቱን ከሱ ነጥቀን ለማን ሰጠን? ለኦብጀክቱ ሰጠን፣ ለሃምሌት ሰጠን። ሶ ይሄ ለውጥ ነው ፓሲቭ እና አክቲቭ የሚባለው። ፓሲቭ እና አክቲቭ ማለት ድርጊት ፈጻሚው ከአረፍተ ነገር ባለቤትነት ወደ ተቀባይነት ሲመጣ ማለት ነው። የፓሲቭ እና አክቲቭ ልዩነት ይሄ ነው። እዚህ ጋር የአረፍተ ነገር ባለቤት ነው፣ እዚህ ጋር ግን ድርጊት ተቀባይ ሆኖ መጥቷል ማለት ነው። ሶ ይሄ ኦብጀክቱ becomes the subject. The object becomes the subject and the subject becomes the object ማለት ነው። ኦኬ ኮንሰፕቱ ገባ? ኮንሰፕቱ ኦኬ። ከዛን ደግሞ እንዴት ፓሲቭ አረፍተ ነገሮች እንደሚሰሩ ህጎችን እንይ። ኦኬ ሶ the first one is subject እና object እንደሚቀያየር አይተናል አይደል? the second point ምንድነው? the first one እንጻፍ። ቆይ በቀይ እንጻፍ። the first point is subject and object ቦታ ይቀያየራሉ። ኦኬ subject and object switch what? switch places. They switch places. ቦታ ይቀያየራሉ። ኦኬ that's the first rule. the second rule is ቨርቡን ወደ ምን እንቀይራለን? ወደ verb 3. verb 3 ማለት ለማታውቁ በፐርፌክት ቴንስ ላይ ስንጠቀም የምንጠቀምበት አቀማመጥ ማለት ነው። ፐርፌክት ቴንስ ማለት ምን እንደሆነ ካላወቃችሁ the perfect tenses የሚል የኛ ቪዲዮ አለ። እሱን ሄዳችሁ እዩ፣ ይማሩ። the perfect tenses ብላችሁ ሰርች ብታደርጉ ወዲያው ይመጣላችኋል። ኦኬ ሶ verb 3 ማለት እዚህ ጋር ጽፈናል። ኦኬ change verb to verb 3. verb 3 ማለት to eat ቨርቡ ከሆነ ቨርቡ ምን ይሆናል? verb 3 ስናስቀምጠው this is verb 3 eaten ይሆናል ማለት ነው። to read የነበረው verb 3 ሲሆን read ይሆናል። to go verb 3 ሲሆን gone ይሆናል። to do verb 3 ሲሆን done። to sing ደግሞ sung ይሆናል ማለት ነው። ፐርፌክት ሶ verb 3 ማለት ይሄ ነው። ኦኬ ይሄንን እንያዝ። past participle የሚባለው is you're right. past participle or verb 3 is this form. ኦኬ የቨርቡ ይሄ ፎርም ነው ማለት ነው። እሺ ሁለተኛው ህግ ይሄ ነው። ሶስተኛውን ህግ ደግሞ ልንገራችሁ። ሶስተኛው ህግ is እቺ ትጨመራለች። እቺ ምንድናት? to be ማለት ነው ማለት ነው። verb to be ትርጉሙ ምንድነው? no እና have ሳይሆን verb to be am
is are nice. So እነዚህ verb to be ናቸው። ኦኬ then verb to be እዚህ ጋር ምን ሆኖ ነው የገባው? helping verb ምን ማለት ነው? helping verb means አጋዥ ግሶች አይደለ? so this means እንትን አይደለም። ዋናው ግስ እሱ አይደለም። ዋናው ግስ ይሄኛው ነው። ዋናው ድርጊት ግን to be አጋዥ ሆኖ ይገባል። አጋዥ ሆኖ ገባ ማለት to be is the helping verb. okay to be አጋዥ ሆኖ ገባ ማለት ቴንሱን የሚሸከመው እሱ ነው ማለት ነው። ኦኬ ቴንስ ምንድነው? እዚህ ጋር ፓስት ከሆነ ዋናው ቨርብ እዚህ ጋር ፓስት ነበር አይደለ? እዚህ ጋር ዋናው ቨርብ ፓስት ከሆነ እዚህ ጋር to be ፓስት ይሆናል ማለት ነው። እዚህ ጋር ዋናው ቨርብ ፕሬዘንት ከሆነ ይሄኛው ቨርብ to be ፕሬዘንት ይሆናል። ዋናው ቨርብ ፊውቸር ከሆነ ቨርብ to be ፊውቸር ይሆናል ማለት ነው። ኦኬ is it clear? continuous ከሆነ ይሄ continuous ይሆናል ምናምን እንደዛ ማለት ነው። alright so በኤግዛምፕል ሴንቴንሶች አሁን እነዚህን ህጎች እነዚህን ሶስት ህጎች እኔ ኦኬ እሺ cool so first example sentence I eat what do you eat? በየቀኑ የምትበላው ምግብ bananas I eat bananas every day እንበል every day በየቀኑ what do you do every day በየቀኑ ሙዝ ትበላለህ። እሺ ሶ እዚህ ጋር ሰብጀክቱ ማን ነው? ሰብጀክቱ እኔ I is the subject verbu ማን ነው? eat is the verb ይሄ ደግሞ ምንድነው? ይሄ is the object ይቺ ተጨማሪ ናት ኤክስትራ ናት አይደል? አድቨርብ ናት ይቺ። ሶ ይሄንን ወደ ፓሲቭ ስንለውጥ የመጀመሪያው ህግ ምንድነው ብለናል? ኦብጀክት እና ሰብጀክት ቦታ ይቀይራሉ። ሶ እዚህ ጋር bananas ይመጣሉ and then እዚህ ጋር የቨርቡ ፓርት ይሆናል። ከዛን ይቺ አይ እንግዲህ ሰብጀክት ስትሆን አይ ናት። ኦብጀክት ቦታ ላይ ስትመጣ ግን ትቀየራለች። ምን ትሆናለች? ሚ ይሆናል። ሶ ባይ ሚ ማለትም በእኔ ባይዋን እንዳትረሷት። ኦኬ ባይ ሚ ዘን ባናናስ ሶ ይሄ በምን ቴንስ ነው የተጻፈው? አይ ኢት ፕሬዘንት ነው አይደለ? ሶ ይሄ ፕሬዘንት ከሆነ ቱ ቢን በፕሬዘንት እናስቀምጣለን ማለት ነው። ሶ አይ ኢት ባናናስ አር ነው የምናደርገው ማለት ነው። አር የስ ቱ ኢት ቨርብ ስሪው ምንድን ነው? ኢትን bananas are eaten by me then ይቺ every day cool yeah ይሄ በፕሬዘንት ነው። በፓስት ደግሞ እንስራ። ኦኬ በፓስት ስንሰራ I ate bananas every day እንበል። I ate bananas yesterday ኦኬ ፓስት ይሄ ማለት ምን ማለት ነው? ትላንትና ነው የበላኸው ማለት ነው። ሶ አሁንም እንቀይርና አር ላይ ነው ጨዋታዋ። የት አለ? ይሄኛው ላይ ሶ ምን ይሆናል? ይሄ ፓስት ሲሆን ፓስት ሲሆን አንተ ሮዛይሽ አር ፓስት ሲሆን ምን ይሆናል? Oh my god, bananas were cut this down. Bananas were eaten by me. Bananas were eaten by me. መቼ? No, yesterday. Yesterday. Future. Future like I will eat bananas tomorrow. I will eat bananas tomorrow. Tomorrow. Cool. ይሄ ፓሲቭ ሲሆን ከዛን bananas will be eaten
Bananas will be eaten by me tomorrow. So ጨዋታው ምን ላይ ነው? to be ላይ ነው ማለት ነው አይደለ? so ዋናው verb ይሄ በፕሬዘንት ከሆነ ይሄኛው በፕሬዘንት ይሆናል። ዋናው verb ሳይሆን ዋናው verb ደግሞ እዚህ ጋር ይሄኛው ዋናው verb past ከሆነ እዚህ ጋር to be ምን ይሆናል? to be past ይሆናል አይደል? ዋናው verb will eat በfuture ከሆነ to be ምን ይሆናል? future ይሆናል ማለት ነው። ኦኬ ከዛው verbu ግን eat የነበረው eaten፣ ate የነበረው eaten፣ will eat የነበረው eaten። so ዋናው verb passive ሲሆን ሁሌ verb 3 ሆኖ ነው የሚቀመጠው። አጋዡ ይሄ to be ለማገዝ የገባው ሁሌ እሱ ቴንስ ይቀያይራል። አጋዡ verb ቴንስ ይቀያይራል። ዋናው verb ግን በverb 3 ተቀምጦ ያልቃል ማለት ነው። ኦኬ ክሊር very clear huh? so አሁን ኤክሰርሳይሶች እንስራ። alright እሺ so exercise okay the first sentence ይሄ አሁን በአክቲቭ ቮይስ ነው የተጻፈው read it for me please I read books you read books so ይሄንን ወደ ፓሲቭ ለመለወጥ ስንት ስቴፕ አለን? 3 ስቴፕ የመጀመሪያው ስቴፕ ምንድነው? የመጀመሪያው ስቴፕ ሰብጀክት እና ኦብጀክትን እንቀያየራለን። ፐርፌክት ቡክስ እና እዚህ ጋር ባይ ብለን አይ ኦብጀክት ሲሆን ምን ይሆናል? ሚ ይሆናል። ባይ ሚ ይሆናል። ፈርስት ስቴፕ። ሰከንድ ስቴፕ ምንድነው? ሰከንድ ስቴፕ ኢዝ የትኛው ፓስት ነው ፕሬዘንት ነው የሚለውን ቼክ እናደርጋለን። ጎበዝ። ሶ ይሄ ሪድ በምን ቴንስ ነው ያለው? በፕሬዘንት። ሶ ዊ ራይት ቡክስ አር እንጽፋለን ማለት ነው። then third step is past participle ማድረግ። so read በpast participle ምንድነው? read አይደለ? ስፔሊንጉ is the same። ይሄኛው read ብዙ ጊዜ ኮንፊውዝ ሊያደርገን ይችላል because it's the same። ፕሬዘንቱ read ነው፣ ፓስቱ read ነው፣ verb 3 is past participle is read። ስፔሊንጉ ተመሳሳይ ነው ግን ይሄ read እና read and read አይደል? cool so books are read by me then እቺንም እንስራት እስቲ እንዳልነበበቡ I read books ቢሆን ደግሞ ፓስት ይሆናል ማለት ነው። so books ብለን ፓስት ከሆነ ደግሞ books were read by me so ይሄኛው ፕሬዘንት ይሁን ፓስት ይሁን ግልጽ የሚያደርግልን እንግዲህ ከዚህ በኋላ ምን ጨምረው ነገር so I read books every day ከሆነ ፕሬዘንት ይሆናል። I read books yesterday ከሆነ ፓስት ይሆናል ማለት ነው አይደለ? cool are you ready for the next one? what does this say? she wore the chiffon dress she wore the chiffon dress ምንድነው chiffon? chiffon ማለት ባህላዊ ልብስ ነው አይደለ? so እዚህ ጋር ኦብጀክቱ የትኛው ነው? ሽፎኑ አንድ ላይ ይሄ ነው ኦብጀክት so ስናቀያየር the chiffon dress ከዛን she እዚህ ጋር እንትን ሲሆን ምን ይሆናል? ኦብጀክት ሲሆን ምን ይሆናል? her ይሆናል by her ከዛስ ይሄ ምንድነው? wore ምንድነው? wore መልበስ በፓስት ነው የተቀመጠው አይደለ? በፓስት ሲቀመጥ was ይሆናል ማለት ነው። the chiffon dress was ከዛን verb 3 ይሆንና was worn by her so ሽፎኑ ቀሚስ በሷ ተለብሶ ነበር ማለት ነው። wonderful then እኚህ ሁለቱ አሁን አሳይመንት ይሆናሉ ማለት ነው። ኦኬ or እንደውም ይሄው እንዲናርግና የመጀመሪያው ሁለቱን አሁን ሰርተናቸዋል አይደለ? ደግማችሁ ስሯቸው። ኦኬ so ስንት ጥያቄ አለ ማለት ነው? አንድ ላይ 4 ጥያቄ አለ። ኦኬ ይሄኛውን አጠፋሁት። so she wore the chiffon dress እና I read books እና they did their homework and I will sing the anthem next week. anthem ምንድን ነው?
ብሔራዊ መዝሙር አይደል? ሶ እኚህን 4 ጥያቄዎች የእናንተ ኤክሰርሳይዝ ናቸው። ስሯቸው። እኚህን 4ቱን እኛ ቼክ እናደርጋለን፣ እናርማለን አይደል? እናርማለን። ኤክሰርሳይዝ አድርጉ። ካልተለማመዳችሁ ይጠፋል። ስለዚህ ወዲያው እንደተማራችሁ ወዲያው መለማመድ እንዳትረሱ። Thank you so much for watching this video. በረከት እንዴት ነበር ትምህርቱ? Amazing. Thank you for being an amazing student. Okay? So we've come to the end. አደራ ላይክ ማድረግ እንዳትረሱ፣ ሼር አድርጉ ለሌሎችም እንዲማሩበት። ሰላም ዋሉ።